የምታዩአቸው እናታችን ወደ ቤተ ክርስቲያናችን ሲመጡ በምን አይነት ሁኔታ እንደመጡ ላያቸው ስብራታቸው ምን ያህል የከፋ እንደሆነ ይረዳል። እንዲህ የሆኑበት ምክንያት ደግሞ ከውጭ ሀገር የምትመጣ እህታቸውን ለመቀበል ከሌሊቱ 6 ሰዓት ላይ ወጥተው እየሄዱ እያለ የገዛ ቀሚሳቸው አደናቅፏቸው 2 እና 3 ሜትር ያክል አወናጨፋቸው። አጉል አወዳደቅ ሊወድቁ ሲሉ ሁለቱንም እጆቻቸውን ከፊት አስቀድመው ወደቁ። ይሁንና ግን ሁለቱም እጆቻቸው ከተከሻቸው ተላቀቁ። ልጆቻቸውም ደንግጠው ቶሎ ብሎ ወደ ሐኪም ቤት ወሰዷቸው። ዶክተሮች በፍጥነት ሰርጀሪ ተሰርተው ብረት ሊገባላቸው ይገባል ብለው ደመደሙ። እሳቸው ግን አይሆንም፣ እኔም መድንበት ቦታ አለ፣ እዛው ሰዱኝ እንጂ እጆቼ ላይ ብረት አይገባም ብለው ወሰኑ። ለ25 ቀን እንደዚህ ታስረው እንቅልፍ የሚባል ነገር በቅጡ ሳይተኙ አሳልፉ። ይሄ ሕዝቡን ሁሉ ያስደነቀ ተአምራት ነው። ይከታተሉ። ኢየሱስ ክርስቶስ ኢየሱስ የሚለፍ በላይ ኢየሱስ ኢየሱስ ናዝሬቱ ኢየሱስ አሜን 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 ኢየሱስ የሚቀጣ አሜን ኢየሱስ በሉ አሜን ኢየሱስ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ኢየሱስ እጠራለሁ ኢየሱስ ኢየሱስ ጌታ በኢየሱስ ስም ከዚህ ሰዓት ደቂቃ ጀምሮ ይህ እጅ ለእግዚአብሔር ክብር የተፈታ ይሁን። አሜን ከዚህ ቤት ብዙዎችን አሜን ኢየሱስ የሳይቻለሁ እግዚአብሔር ሆይ ኢየሱስ ክርስቶስ ሰራይቻለሁ አባቴ አባቴ ኢየሱስ አይ ናዝሬቱ ኢየሱስ አባቴ ኢየሱስ 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 ይለፍሳት በላቸው ይለፍሳት ናዝሬቱ ኢየሱስ ልብስልኝ አባቴ ተነሱ ደግፋቸው ደግፋቸውና ቆይጃቸውን ታቸው እግሮትን አንሱ ስለታሰቡ ኢየሱስ ጋር ከናርጉት ጭንቅላቸው እጆትን ያንቀሳቅሱ ያንቀሳቅሱት አንቀሳቅሱት እጆትን አሜን አው ተቀበያለሁ አሜን ኢየሱስ አሜን አሜን አባቴ ሁላ ተፈቶለት ይመጣል። እጆትን ወደ ላይ አድርጉ ወደ ታች ኢየሱስ አመሰግናለሁ ኢየሱስ አመሰግናለሁ። ለዚህ ማድረግ ይችላሉ? አልችልም በጭራሽ አይችሉም። አዎ አሜን ይሰውነቶት በኢየሱስ ስም ታደሰ ይሁን። አሜን አሜን ታደሰ ይሁን ክርስቶስ ስም አሜን 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 ሰርጀሪ አይሰሩም። አሜን ጌታ ደርሶሎታል። አሜን 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 ጌታ ሆይ አመሰግናለሁ። ስለፈታኝ አመሰግናለሁ። ስለደረስክልኝ አመሰግናለሁ። ተባረክ ተባረክ ምን የለኝም። ተባረክ የናዝሬቱ ኢየሱስ ክብሩን ውሰድ አንተ ጌታ ሆይ አመሰግናለሁ። ይህ ዘይት እዚህ ጋር ልብሳቸው ሲያወልቁ ቀቢያቸው ቀቢያቸው። እሺ አሜን ኢየሱስ ደርሶላቸዋል። በድል ይቆማሉ። አሜን አሜን አጥንቶት በየቀኑ እየበረታ ይሄዳል። አሜን ከ15 ቀን በኋላ ሲመጡ የፈለጉትን ነገር ማድረግ ይችላል። አሜን ዛሬ ፈውሶቱን ተቀብለዋል። አሜን በየደቂቃው በየሰከንዱ አሜን ፈውሶት እየጸና ይሄዳል። አሜን አሁን ምን ተሰማዎት? ቀለሎት? አዎ ቀሎኛል። አሁን አዎ
ኢየሱስ ይባረክ። ኢየሱስ ደርሶላታል። ለጌታ ክብር አምጡለት። ቆማችሁ ለጌታ ጭብጨባችሁን እልልታችሁን አምጡለት። ለፈታቸው ለጌታ ለምስክርነት ላቆማቸው ለእግዚአብሔር ከዚህ በላይ ይገባዋል። አምላካችን ለእግዚአብሔር አጨብጭቡለት፣ እልልታን አምጡለት። ይገባዋል ኢየሱስ። ስሜ አይናለም ጌታሁን ይባላል። የመጣሁት ከአባዶ የሚባል ሰፈር ነው። እግዚአብሔር ያደረገልኝ እንግዲህ ይኸውና አይታችሁታል። ምንም የምናገረው ነገር የለም። ከአቅሜ በላይ ነው፣ መናገርም አልችልም። እግዚአብሔር ድንቅና ተአምራትን አድርጎልኛል። እግዚአብሔር መልካም ነው። እንደ እግዚአብሔር ያለ ማንም የለም። የተሰበርኩት በአጋጣሚ እህቴ ውጭ ነበረችና እሷን ለመቀበል ከሌሊቱ 6 ሰዓት ነው ወጣሁኝ። ማለት ልቀበላት ከሰፈር ወጥቼ ትንሽ መንገድ ነው 50 ሜትር የሚሆን ወጥቼ ልቀበላት እንደሄድኩኝ በቃ ልብሴ ነው ያደናቀፈኝ። የለበስኩት ልብስ ረጅም ነበርና ድርዓ ነገር እሱ አደናቀፈኝና በቃ ከዚህ 2 ሜትር 3 ሜትር የሚሆን ተንደርድሬ በእጄ ነው የወደኩት። በሁለት እጄ እንደዚህ በቃ እንዳለ እንደዚህ ስወድቅ ፊቴ ትልቅ ግንብ ነበር፣ የኮንዶሚኒየም ግንብ ማለት ራሱ ህንጻው። ቀጥታ ሁለቱም እጄ እንደዚህ ቀድሞ እጄ ያረፈ እጄ ሲያርፍ እጄ እዛ ሲነጠር እንዳለ ወደዚህ በቃ ወለቀ። ሁለቱም እጄ ተወለቀ። በቃ ወዲያው ሰው እጅ ገባው። በቃ ሆስፒታል ወሰዱኝ። ወዲያው አፋፍሰው ሆስፒታል ይዘውኝ ሄዱ። ሆስፒታል ሲወስዱኝ በቃ ትተኛ ሁለቱም እጇ ወልቋል እና ሁለቱም ላይ ብረት መግባት አለበት አለ ሐኪሙ። ያን ብረት እኔ አላስገባም አልኩ። በቃ በሁለቱም እጄ ላይ ብረት ይግባ ሲል እኔ በቃ አላስገባም አልኩ። አልፈልግም፣ ወደ እግዚአብሔር ቤት ሄዳለሁ፣ እዛ ጸለይልኛል፣ እዛ ፈውሳለሁ። በቃ አልፈልግም፣ ወሰዱኝ አልኳቸው። በቃ ወደ ወራጂው ይዤ ምን ብዬ በቃ ወጌሻ ወሰዱኝ። መጀመሪያ እነሱ ቆይ ለጊዜው እንኳን እንዴት እንዳንቀሳቀሳታለን አሉና ወጌሻ ቤት ወሰዱኝ። ወጌሻ ሲወስዱኝ ወጌሻው አሰረኝ ማለት ነው። በምንድነው ይሄ አቡጀዲ ጨርቅ አርጎ እዚህ ስር ጨርቅ አስገብቶ እዚህ ስር ጨርቅ አስገብቶ አሰረኝ ግጥም አርጎ። በቃ ምንም ጭራሽ ስቃይ ሆነ። በጣም ስቃው በዛብኝ። 25 ቀን እንደዚህ ይሆናል። በቃ እዚህ ስመጣ እንደ 25 ቀን ምናምን ይሆነኛል ወደዚህ ዘይ ሲመጡ ማለት ነው። እስከዛ ግን ለ25 ቀን ስቃይ ነበረ፣ ሌሊትና ቀን ነገር ማድረግ አልችልም። እንዴት ሁለቱም እጄ እንደዚህ ታስሯል። እንደዚህ ብዬ ነው በቃ ቁጭ ብለው 24 ሰዓት እንደዚህ ቁጭ ብዬ ስተኛም በቃ መጨረሻ ላይ ከ15 ቀን በኋላ ነው ትንሽ እንደዚህ ዘው ሸርተት አድርገው ማስተኛት የጀመሩኝ እንጂ በጣም ከባድ ነበረ። በቃ ወዲያው ወደዚህ ዘውኝ መጡ። እዚህ እግዚአብሔር ደረሰልኝ፣ እግዚአብሔር ፈወሰኝ፣ እግዚአብሔር እጁን አሳየኝ። ስሙ ይባረክ የናዝሬቱ ኢየሱስ። ምንም ላይ የለም። ቅዱሳን አመስግኑልኝ፣ አመስግኑልኝ፣ ይሄን አምላክ አመስግኑልኝ፣ ብቻውን የሚሰራ አምላክ አመስግኑልኝ እግዚአብሔር። በሰው እጅ ነበርኩ ሁሉ ነገር ሰው እጅ ገብቼ ነበር። ሰው ነው የሚያነሳኝ፣ ሰው ነው የሚያስተኛኝ፣ ሰው ነው ሽንት ቤት የሚወስደኝ። ሁሉ ነገር በሰው እጅ ገብቼ ነበር። አልቆ ነበር በቃ። እግዚአብሔር ግን ደረሰልኝ። የናዝሬቱ ኢየሱስ ደረሰልኝ። ብቻውን ክብሩን እሱ ይውሰድ። ምንም አልሰጠውም። የምሰጠው ክብር ብቻ ነው። እግዚአብሔር ሆይ ተባረክ።
እግዚአብሔር በነፃ የሚፈውስ እኔ 170 ሺህ ብር አስይዥ ያለኝ ሐኪም 170 ሺህ ብር አስይዘሽ ከዛም ደግሞ ሊጨምር ይችላል። እንግዲህ ሳምንትን ብተኛ 15 ቀንን ብተኛ 300 ሺህ ከዛም በላይ ሊሆን ይችላል። እግዚአብሔር ግን ምንም የማይጠይቅ ጌታ ብቻውን እሱ በነፃ የሚፈውስ የናዝሬቱ ኢየሱስ ስሙ ይባረክ፣ ስሙ ይባረክ። የናዝሬቱ ኢየሱስ ስሙ ይባረክ። አባቴ ስሙ ይባረክ። አመሰግነዋለሁ። ክብሩን ይውሰድ አባቴ ይባረክ። መንፈስ ቅዱስ ተባረክ። አመሰግነዋለሁ አባቴ። ምን እለዋለሁ? እሱ ምንም አይፈልግ ከኛ ምስጋና ብቻ ነው። ስሙን አመሰግነዋለሁ፣ አከብረዋለሁ። ኢየሱስ ተባረክ ነው የምለው። ምን እለዋለሁ? ተባረክ የናዝሬቱ ኢየሱስ። ለአንተ ለድሆች የምትደርስ እውነተኛ ዳኛ የናዝሬቱ ኢየሱስ ብቻን ጌታ ይሆን። ተባረክ፣ ተባረክ፣ ተባረክ። አሜን። ጌታ ተአምር ነው ያደረገላት፣ ተአምር ነው ያደረገላት። 2 ወር ሙሉ ታስራ እንዲህ አትነቃነቅም ነበር። ሰው ነው ምን የሚያጎርሳትም ሰው ነው፣ ደጅ የሚያወጣት ሰው ነው፣ ሁሉም ነገሯን የሚያደርግ። ከዛ ብድግ ብላ እዚህ መጣች። እግዚአብሔር ያለምንም ፈወሳት፣ ያለምንም ታምር አደረገ ጌታ፣ ያለምንም ጌታ፣ ያለምንም ጌታ። ባረክ። እዚህ መጣ ደስታ ውስጥ ገባች። እግዚአብሔር ፈወሳት፣ ጌታ ፈወሳት። በባሪያው ላይ ተጠቅሞ ጌታ ፈወሳት። እግዚአብሔር እዚህ ቦታ ምሕረት አለ፣ እዚህ ቦታ ሰላም አለ፣ እዚህ ቦታ ፈውስ አለ፣ እዚህ ቦታ መድኃኒት አለ፣ እዚህ ቦታ ኢየሱስ አለ፣ ኢየሱስ አለ። እዚህ መንፈስ ቅዱስ ራሱ አለ፣ ራሱ መንፈስ ቅዱስ እዚህ ቦታ አለ። መንፈስ ቅዱስ ነው እያንዳንዱን የሚነካ። እዚህ ቦታ የተጨነቀ ግራ የገባው መፍትሄ ያጣ ሐኪም ቤት ቅርሱን የጨረሰ እዚህ ቦታ ይምጣ። እዚህ ቦታ መድኃኒት አለ፣ እዚህ ቦታ ድንቅ አለ፣ እዚህ ቦታ ታምራት አለ። እግዚአብሔር አለ፣ ራሱ እግዚአብሔር እዚህ ቦታ አለ። ስሙ የተባረከ ይሁን። ንጉሡ ስሙ ይባረክ። ኢየሱስ ስሙ ይባረክ። አባቴ መንፈስ ቅዱስ ስሙ ይባረክ። ቅዱሱ አባት ስሙ የተባረከ ይሁን። ስሙ ይባረክ፣ ስሙ ይባረክ። በዚህ በብላቴና ተጠቅሞ ይህን ሁሉ ሰው የሚፈውስ እግዚአብሔር ይህን ብላቴና እግዚአብሔር ይባርከው። እግዚአብሔር ኑሮ ይባረክ፣ እድሜው ይባረክ፣ አገልግሎቱ ይባረክ፣ ዘመኑ ይባረክ። የእሱ የሆነ ሁሉ ይባረክ። ዳር እስከ ዳር እግዚአብሔር ስሙ ዳር እስከ ዳር ይውጣ። እስከ ዓለም ዳርቻ ስሙ ይውጣ። እግዚአብሔር ይባርከው፣ እግዚአብሔር ይባርከው። ለሕዝቡ ሁሉ መድኃኒት ያደረገው፣ ለትውልድ መድኃኒት ያደረገው፣ እጁን የቀባ፣ አንደበቱን የቀባ፣ እምሮን የቀባ፣ ሁለንተናውን የቀባ የሰማይ አምላክ እግዚአብሔር የተባረከ ይሁን።